እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የኮለን ወይም ደግሞ የትልቁ አንጀት እናም አጠቃላይ መላ የአንጀት ስርዓታችን ጉዳትን እንዴት አርግተን አስቀድመን መከላከል እንደምንችል በዚህ ቪዲዮ ላይ በደንብ ነግራችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ። እናንተም ይህ ቪዲዮ እንዳያመልጣችሁ ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በባለፈው በሰራሁት ቪዲዮ ላይ አንጀታችን ከመጎዳቱ በፊት አስቀድመን እንዴት እናውቃለን፣ ማስጠንቀቂያ ምልክቶች ምን ይከሰታሉ የሚል ቪዲዮ ሰርቼ ነበረ። በዛ ቪዲዮ ላይ እንዴት አርግተንስ መጠበቅ እንችላለን የሚል በርካታ ጥያቄዎች ስለቀረቡ አስቀድማችሁ የአንጀታችሁን ጤና እንዴት መጠበቅ እንደምትችሉ መፍትሄዎቹን በዚህ ቪዲዮ ላይ እነግራችኋለሁኝ። የኮለን ወይም ደግሞ የትልቁ አንጀት እናም የጨጓራና የአንጀት ችግሮችን ከተጎዱ በኋላ ከመጠገን ይልቅ አስቀድሞ መከላከል በጣም ቀላል ነገር ነው። አብዛኛዎቹ ከባድ የሆኑ የአንጀት ችግሮች ስር የሰደደ የሆድ ድርቀት፣ አይቢኤስ ወይም ደግሞ ኢሪቴብል ባውል ሲንድረም፣ ፖሊፕ፣ ብግነት ወይም ደግሞ ኢንፍላሜሽን፣ ሌላው ቀርቶ የኮለን ካንሰር፣ የአንጀት ካንሰር ተጋላጭነት ምልክቶች ከመታየታቸው ከዓመታት በፊት በዝምታ የሚጀምሩ ናቸው። ትኩረቱም ጉዳት ከመድረሱ በፊት ኮለንን ወይም ደግሞ ትልቁ አንጀትንና መላውን አንጀታችሁን የሚጠብቁ የዕለት ተዕለት ልምዶችን አሁን እነግራችኋለሁኝ። አንደኛ፣ የዕለት ተዕለት ቀላል የሰገራ ማድረግ ጉዞን ተለማመዱ። ይህ ድርድር የሌለው ነው። የትልቁ አንጀት ዋናው ስራው ቆሻሻን ማስወገድ ነው። ጤናማ የሆነ በቀን ከ1 እስከ 2 ጊዜ ለስላሳ የሰገራ ጉዞን ማድረግ፣ አለማማጥ፣ ቀናትን አለማሳለፍ፣ ይህ በጣም አስፈላጊ ነው። ሰገራ ረጅም ጊዜ ሲቆይ መርዞች እንደገና ወደ ሰውነታችን ይመጣሉ። የኮለን ወይም ደግሞ የአንጀት ሽፋን ይቆጣል። ብግነት ወይም ኢንፍላሜሽን ይጨምራል። መፍትሄው ታዲያ የሰገራ መምጣትን ወይም ደግሞ መውጣትን ለማሻሻል በየጊዜው በቂ ውሃን ጠጡ። በየቀኑ በፋይበር የበለጸጉ ምግቦችን ተመገቡ። የመጸዳዳት ስሜትን ደግሞ በፍጹም ችላ አትበሉት። ሁለተኛ፣ በየቀኑ ፋይበርን ተመገቡ። ፋይበር የኮለን ወይም ደግሞ የአንጀት የቅርብ ጓደኛ ነው። ፋይበር ለኮለን ጥበቃ ይረዳል። ፋይበር ምን ይሰራል? ጥሩ የአንጀት ባክቴሪያዎችን ይመግባል፣ ሰገራን ያለሰልሳል፣ በኮለን ላይ የሚፈጠርን ጫና ይቀንሳል፣ መርዞችንም ከሰውነታችን ውስጥ ያስወግዳል። ምርጥ የፋይበር ምንጮች የምንላቸው አትክልቶች፣ ጥራጥሬዎች፣ ሲርስ የምንላቸው እንደ ተልባና ቺያ ሲድስ እናም ያልተቀነባበሩ እህሎች። ፋይበር አልፎ አልፎ ሳይሆን በእያንዳንዱ ምግብ ውስጥ መካተት አለበት። ሶስተኛ፣ ፈሳሽን መውሰድ አስፈላጊ ነው። ፋይበር ያለ ውሃ ይጎዳል። ፋይበር ያለ ውሃ የሆድ ድርቀትን ያስከትላል። ውሃ ግን የሰገራን እንቅስቃሴን፣ የአንጀት ሽፋን እርጥበትንና የባክቴሪያ ሚዛንን ይደግፋል። የሽንት ቀለማችሁ ግዴታ ደብዛዛ ቢጫ መሆን አለበት። አራተኛ፣ የአንጀት ባክቴሪያዎችን ጠብቁ። የውስጥ መከላከያ ስርዓታችን ናቸው። ጤናማ ባክቴሪያዎች የአንጀት ሽፋንን ይጠብቃሉ። ምን ይረዳችኋል? ተፈጥሯዊ የሆኑ ምግቦችን መመገብ፣ ፈርመንትድ ምግቦችን እንደ እርጎ፣ ኪፈርና የተቀመሙ አትክልቶችን፣ የፋይበር አይነቶችን ማብዛት ያስፈልጋል። እነዚህም ጤናማ የሆኑ ባክቴሪያዎችን ደግሞ ምን ያጠፋችኋል? ተደጋጋሚ አንቲባዮቲኮችን የምትወስዱ ከሆነ፣ ከመጠን በላይ ስኳርን ከተጠቀማችሁ እናም የተቀነባበሩ ምግቦችን አስወግዱ። የተለያዩ የአንጀት ስነ ህይወት ወይም ደግሞ ማይክሮባዮም ካሉ ጠንካራ የኮለን ወይም የትልቁ አንጀት ጥበቃ ይኖራችኋል ማለት ነው። አምስተኛ፣
ስኳርናም በጣም የተቀነባበሩ ምግቦችን ቀድማችሁ ገድቡ ወይም አስወግዱ። ስኳር ጎጂ ባክቴሪያዎችን ይመግባል፣ እንዲሁም ብግነት ወይም ደግሞ ኢንፍላሜሽንንም ያስከትላል። ስኳር መጥፎ ባክቴሪያዎችን ይጨምራል። እነዚህ ደግሞ ብግነትን ያስከትላሉ። የኮለን የሽፋን መዳከምም ይከሰታል። ስኳርን እንደ ዕለታዊ ሳይሆን እንደ አልፎ አልፎ ምርጫችሁ ቁጠሩት። ስድስተኛ ስር የሰደደ የሆድ ድርቀትን አስወግዱ። የዝምታ የኮለን ገዳይ ነው። የሆድ ድርቀት የተለመደ ቢሆንም እንኳን ጤናማ ግን አይደለም። የረጅም ጊዜ ተጽዕኖዎቹም ዳይቨርቲኩሎሲስ፣ ኪንታሮት፣ የኮለን ብግነትናም የካንሰር ተጋላጭነት መጨመርን ያስከትላል። መፍትሄው ቀድማችሁ ለድርቀት ምላሽ ስጡ። እንደ መደበኛ ነገር አትቀበሉት። ሰባተኛ ምግብን በደንብ አኝኩ። ምግብ ከአፍ ይጀምራል መፈጨቱ። የምግብ መፈጨት የሚጀምረው ምግብ አንጀት ከመድረሱ በፊት ነው። በደንብ አለማኘክ የሚያስከትለው ፈርመንቴሽንን ያስከትላል፣ መቦካካትን፣ ጋዝን ያስከትላል፣ የባክቴሪያ አለመመጣጠንን ያስከትላል። ስለዚህ ምግብ ፈሳሽ እስኪመስል ድረስ አኝኩ ከመዋጣችሁ በፊት። ስምንተኛ በመደበኛ ሰዓት ተመገቡ። በመደበኛ ሰዓት መመገብ አንጀት ስርዓትን ይጠብቃል ማለት ነው። አንጀት ስርዓትን ይወዳል። አንጀታችን የሰውነት ስርዓትን ሰርከዲያን ሪትምን ይከተላል። ያልተስተካከለ የሆነ አመጋገብ ደካማ የሆነ የምግብ መፈጨት፣ ብግነትና ዝቅ ያለ የኮለን እንቅስቃሴን ያስከትላል። ስለዚህ በየቀኑ በተመሳሳይ ሰዓት ለመመገብ ሞክሩ። ዘጠነኛ ማታ ዘግይቶ ከመብላት ተቆጠቡ። ዘግይታችሁ የምትበሉ ከሆነ ጉዳት አለው። ዘግይተው የሚበሉ ምግቦች የአንጀትን እድሳትን ያሰናክላሉ። የምሽት የምግብ መፈጨታችሁ መቦካካት ሊከሰት ይችላል። እብጠት ወይም ደግሞ ብግነትም ሊከሰት ይችላል። ወይም የሆድ መነፋት፣ በማግስቱ ደካማ የሰገራ ጉዞንም ያስከትላል። ከመተኛታችሁ ከ3 ሰዓት በፊት እራታችሁን አጠናቁ። አስረኛ ጭንቀትን በየቀኑ አስወግዱ። ጭንቀት የአንጀትን ሽፋን በቀጥታ ይጎዳል። ጭንቀት የምግብ መፈጨት ኢንዛይሞችን፣ ወደ አንጀት የሚሄድ የደም ዝውውርን፣ የባክቴሪያ ሚዛንን ይቀንሳል። በውጤቱም የአንጀት መላላት ወይም ደግሞ ሊኪ ገት እናም ብግነት ወይም ደግሞ ኢንፍላሜሽንን ያስከትላል። የጭንቀት ማስታገሻዎች ረጅምና ጥልቅ ትንፋሽን መውሰድ፣ በእግር መጓዝ፣ የጸጥታ ጊዜን መምረጥና ጸሎት ወይም ደግሞ ማሰላሰልን ተለማመዱ። 11ኛ ሰውነታችሁን በየቀኑ አንቀሳቅሱ። ኮለን ወይም ደግሞ ትልቁ አንጀት እንቅስቃሴን ይፈልጋል። እንቅስቃሴ የአንጀት ስራን ያነቃቃል። ምርጥ ለአንጀት ተስማሚ እንቅስቃሴዎች የምንላቸው በእግር መጓዝ፣ ቀላል የሆነ የመለጠጥ እንቅስቃሴዎች እናም ከምግብ በኋላ የሚደረግ ቀላል እንቅስቃሴን ማድረግ ከ10 እስከ 15 ደቂቃ እንኳን ቢሆን በጣም ጠቃሚ ነው። 12ኛ የህመም ማስታገሻዎችና አንቲባዮቲኮች ላይ ጥንቃቄን አድርጉ። ተደጋጋሚ የሆነ የአንቲባዮቲኮች አጠቃቀም የአንጀትን ሽፋን ይጎዳል። በተለይ አዘውትረው ሲወሰዱ ጎጂ የሆኑት ኤንኤስኤአይዲስ የምንላቸው እንደ ዳያክሎፊናክ ያሉ በጣም ከባድ ናቸው። ያለ አንጀት ድጋፍ የሚወሰዱ አንቲባዮቲኮች አደገኛ ናቸው። አስፈላጊ ሲሆን ብቻ እናም ዶክተራችሁ ብቻ ካዘዘላችሁ ብቻ ተጠቀሙ እንጂ በራሳችሁ ፍቃድ አንቲባዮቲኮች ላይ ጥገኛ እንዳትሆኑ። 13ኛ አንቲ ኢንፍላማቶሪ ጸረ ብግነት የሆኑ ምግቦችን አካቱ። እነዚህ የአንጀት ሽፋንን ይጠብቃሉ። እንደ እርድ፣ ዝንጅብል፣ ነጭ ሽንኩርት፣ የወይራ ዘይትና አረንጓዴ ቅጠላቅጠሎችን በአመጋገባችሁ ውስጥ አካቷቸው። 14ኛ ስር የሰደደ የአንጀት የውሃ ጥም እንዳይኖር ተከላከሉ። ለምሳሌ ቡናና አልኮል ኮለንን ወይም ደግሞ ትልቁ አንጀትን ያደርቃሉ። ስለዚህ ቡና ተጠቀማችሁ ማለት በቂ ፈሳሽ መጠጣት አለባችሁ ማለት ነው። ስለዚህ ማመጣጠን ያስፈልጋል። በቂ ውሃ መጠጣት፣ የእጽዋት ሻዮችን መጠቀምና በፋይበር የበለጸጉ ምግቦችን መመገብ ይኖርባችኋል። 15ኛ የቀድሞ የማስጠንቀቂያ ምልክቶችን ተከታተሉ።
ቸል አትበሏቸው። የአንጀት ጭንቀት የመጀመሪያ ምልክቶች ተደጋጋሚ የሆነ የሆድ መነፋት፣ የሰገራ ቅርጽ መቀየር፣ በሰገራ ላይ የሚታይ ንፍጥ ወይም ደግሞ ሙከስ፣ የማይለቅ ጋዝና ያልተስተካከለ የመጸዳዳት ልምድ ይኖራል። ቀድሞ ማስተካከል የረጅም ጊዜ ጉዳትን ይከላከላል። እንደነዚህ አይነት ምልክቶች ከገጠማችሁ ቸል አትበሉ። 16ኛ በደንብ እንቅልፋችሁን ተኙ። አንጀታችን በሌሊት ይታደሳል። ደካማ እንቅልፍ የአንጀት ብግነት ወይም ደግሞ ኢንፍላሜሽንን ይጨምራል። ስለዚህ በየቀኑ ከ7 እስከ 9 ሰዓታት ጥራት ያለው እንቅልፍ የአንጀት እድሳትን ይደግፋል። 17ኛ የአንጀት ሽፋን ጥንካሬን ደግፉ። ጠንካራ የሆነ የአንጀት ሽፋን የአንጀት መላላትን ይከላከላል። የአንጀት ሽፋንን የሚጠብቁ ጠቃሚ ንጥረ ነገሮች ፋይበርን አካቱ። በዚንክ የበለጸጉ ምግቦችን ተመገቡ። ቫይታሚን ኤን ተጠቀሙ። በቫይታሚን ኤ የበለጸጉ ምግቦችን ማለት ነው። እናም ኦሜጋ 3 ፋቶችን ተመገቡ። 18ኛ ከማጨስ እናም ከመጠን በላይ አልኮል ከመጠቀም ተቆጠቡ። ሁለቱም የአንጀት ሽፋንን ያበሳጫሉ፣ እንዲሁም ብግነት ወይም ደግሞ ኢንፍላሜሽንን ይጨምራሉ። 19ኛ አስፈላጊ ሆኖ ሲገኝ ምርመራን አድርጉ። ከባድ ከሆነ ዕድሜያችሁ ከ45 እስከ 50 በላይ ከሆነ የቤተሰብ የአንጀት ህመም ታሪክ ካለ እናም የማይለቁ ምልክቶች ካሉባችሁ ቅድመ ምርመራ ማድረግ ያስፈልጋል። ቅድመ ምርመራ ከባድ የሆኑ በሽታዎችን አስቀድሞ ይከላከላል። ዋናው እውነት ታዲያ አንጀታችን በድንገት አይታመምም። ቀስ በቀስ በዝምታ እናም በየቀኑ ግን ይዳከማል። ይህ ማለት ደግሞ የዕለት ተዕለት ልምዶች አንጀታችንን ሊጠብቅ ይችላል ማለት ነው። ዛሬ ጤናማ አንጀት ካላችሁ ነገ ጠንካራ የሆነ በሽታ የመከላከል አቅም፣ ንቁ የሆነ አእምሮ እናም የበሽታ መከላከል ስርዓት አላችሁ ማለት ነው። ስለዚህ አንጀታችሁን በጤናማ ልምዶችና አመጋገብ መጠበቅ ያስፈልጋል ማለት ነው። ስለዚህ እነዚህ በርካታ መፍትሄዎች ቀድሞውኑ መላ የአንጀት ጉዳት ሳይደርስ ማለትም ከአፍ እስከ ፊንጢጣ ድረስ ማለት ነው ያለውን የአንጀት ክፍል የሚያጠቃልል ጉዳት ሳይደርስ አስቀድመው የሰውነታችንን የምግብ መፈጨት በአጠቃላይ ስርዓትን የሚጠብቁ ምርጥ የሆኑ ልምዶች ናቸው ማለት ነው። እነዚህን ልምዶችን አስቀድማችሁ የምተገብሩ ከሆነ መላ የሆነ የአንጀታችሁን ጤና እናም የምግብ መፈጨት ስርዓታችሁን መጠበቅ ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ መልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።